ማንጎ ከውጪ ስታዩት ወይም ብርቱካን ወይም ፓፓያ ከውጪ ስታዩት ምን አለው? ከቨር አለው። በሰላም ህይወቱን እየኖረ ነው። ግን ውስጡ የያዘውን ነገር ግን የሚፈልጋል። ውስጡ የያዘውን የሚፈልገው አካል ለፍሩት ልስራ ብሎ ወይም ልጭመቅ ብሎ በፍሬው ላይ በፍሩቱ ላይ ምንድነው የሚያመጣበት? መከራ በላዩ ላይ ባበዛ ቁጥር ያ የሚመጣው መከራ ፕሬሸሩ፣ ተጽዕኖ፣ መጨመቅ የሚባለውን ከሱ ኃይል በላይ የሆነ ነገር መጥቶ ሲጨምቀው አይጠፋም እኮ። ሲጨምቀው ግን አንድ ነገር ያወጣል ከውስጥ። አማኝ መከራ ማለት እንደ ጁስ ትጨመቂያለሽ ማለት ነው። ስትጨመቅ የሚወጣ የእግዚአብሔር ባህሪ አለ። የሆነ ነገር ፕሬሸር መጥቶ አንተ ላይ ተግዳሮት ሲመጣ፣ መከራ ሲመጣ፣ ቻሌንጅ ሲያደርግ በዛ ውስጥ ታለቅሳለህ አይደለም ያለው። በመከራችን ሐሴት እያደረግን ለካ የአማኝ የሚለየው በሚመጣው መከራ አትያዝም፣ ሐሴት ታደርጋል። በአንደበት ሊገለጥ የማይችል አሳዝነዋለሁ ብሎ ሰይጣን የሆነ ነገር ሲያደርግ አንተ ውስጥ የሚፈጠር ግን ሐሴት ነው የሚለው። እዩት፣ ስለ ወንጌል ሲሰድቡ የሆነ ነገር ሲናገሩ ከውስጥ የሐሴት መንፈስ በጣም ሐሴት እንድታደርግ ታይምሮ በላይ የሆነ የሚያፍለቀልቅ ስፒሪት ውስጥ አለ። በኔ ቋንቋ ማንጎ ሲጨምቀው መከራ ነው አይደል? ግን በዛ መጨመቅ ውስጥ ይደሰታል። ለምን መሰለህ? ለተፈጠረበት ዓላማ ሊውል ነው። በስብሶ ላይ ወድቅ ነው። ውስጡ የያዘውን ነገር ሊያደርስ ለተፈጠረበት ለእግዚአብሔር ዓላማ ጁስ ሆኖ ሊጠጣ ነው፣ ሊገመጥ ነው፣ ሊበላ ነው፣ ጥቅም ሊሰጥ ነው። ከማንጎች ተለይቶ መከራ የሚደርስበት ማንጎ የተባረከ ነው። ከአማኞች መካከል የሚጨመቁ መከራ የሚገጥማቸው፣ ቻሌንጅ የሚያሳድዳቸው፣ ስም የሚለጠፍባቸው፣ በተለያየ ተጽዕኖ ውስጥ እንዲያልፉ የሚፈቀድላቸው አማኞች የተባረኩ ናቸው። ሮሜ መጽሐፍ ምዕራፍ 5 ላይ ነን። ምዕራፍ 5 ከቁጥር 1 እስከ 11። እሺ 1-3 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብርን ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጽድቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና፣ እግዚአብሔር ለእኛ ያለውን የራሱ ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንስ ከታረቅን በኋላ በሕይወቱ እንድናለን። ይህ ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። አሜን፣ ሃሌሉያ። ሮሜ ምዕራፍ 5ን በደንብ እያየን ነበር። የመጀመሪያ ጊዜ በእምነት ጸድቀናል። ከዚህ የተነሳ ከእግዚአብሔር ጋር ምን አለን? ሰላም አለን። አማኝ በእምነት ስለጸደቀ ከእግዚአብሔር ጋር ምን አለው? ሰላም አለው። ምን አለው? የመጀመሪያው የሚቀድመው ከእግዚአብሔር ጋር ምን ማግኘት ነው? ሰላምን አለን፣ ሰላም አለን። ሁለተኛ ምን ብለን ነበረ? አሁን ወደ ቆምንበት ጸጋ በእምነት መግባትን አግኝተናል። ከእግዚአብሔር ጋር ታርቀን ሰላም ብቻ ሳንሆን ደግሞ 24 ሰዓት ልንወጣበት የማንችለው የእግዚአብሔር ጸጋ ውስጥ ምን ብለናል? ገብተናል። በጸጋው በእግዚአብሔር ፊት ምን ብለናል? ቆመናል። የቆምነው በስራችን አይደለም፣ የቆምነው በጸጋ ነው። የቆምንበት ጸጋ ውስጥ ደግሞ የገባነው በእምነት እንደሆነ አስረግጦ ነግሮን፣ ሶስተኛ ምን አለን ስናጠና? ቁጥር 2 ወደ ቆምንበት ጸጋ በእምነት መግባትን አግኝተናል አለን። ሳምንት ዕለት ደግሞ በእግዚአብሔርም ክብር ደግሞ ተስፋ እንመካለን። ኦኬ፣ ዛሬ ከዚሁ ጋር አያይዤ ቁጥር 3 እና ቁጥር 4 ቁጥር 5ን አንዴ ደግሜ ላንብባት። እንዲህ ይላል፣
ይህ ብቻ አይደለም ካለ በእግዚአብሔር ክብር ምን እንላለን? እንመካለናልና ለካ ይሄ ብቻ ደግሞ አይደለም ሌላም አለ እያለን ይህ ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትም ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ይሄኛው መጽሐፍ ቅዱስ ትንሽ ይህን ክፍል ለመረዳት ውዝግብግብ ያደርገዋል። ለመረዳት ራሱ ያስቸግራል። ምን እያለ እንደሆነ እስኪ የገባው ሰው አለ? ይህ ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትም ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን ይላል። ትንሽ ሞር ግልጽ አይደለም። ምናልባት ስንት ሰው እንዳለ አላቅም። NIV ባይብል የአዲሱ መደበኛ ትርጉም የአማርኛ መጽሐፍ ቅዱስ አዲሱ መደበኛ ትርጉም ቁጥር 3 ላይ እንደዚህ ይላል፣ በዚህ ብቻ አይደለም በመከራችንም ሐሴት እናደርጋለን። ስሙት፣ በመከራችንም ምን እንላለን? ሐሴት እናደርጋለን። ምክንያቱም መከራ ትዕግስትን እንደሚያስገኝ እናውቃለን። ይሄኛው ይሻላል ትርጉም። መከራ ምንን እንደሚያስገኝ? ትዕግስትን እንደሚያስገኝ እናውቃለን። ትዕግስት ደግሞ ጽናት የተፈተነ ባህሪ ደግሞ ተስፋን ይሰጠናል። ትንሽ አይገናኝማ። ልድገመው ይሄኛው። ይህ ብቻ ሳይሆን ምክንያቱም የእግዚአብሔር ክብር ደግሞ ተስፋ እናደርጋለን የሚለውን ይህ ብቻ ሳይሆን በመከራችን ምን እያደረግን እዚህኛው እስከ ምንድን ነው የሚለው? መከራ ምን ያደርጋል ነው ያለን። ይገናኛል? አይገናኝ። በመከራችን ምን እያደረግን አለ? ሐሴት እያደረግን። ይሄ NIV ለዚህ ጥቅስ በጣም ፐርፌክት አድርጎ ነው አማርኛው መጽሐፍ ቅዱስ ይሄኛውን አዲሱ መደበኛ ትርጉም ፐርፌክት አድርገው ነው የተረጎሙት አማርኛው መጽሐፍ ቅዱስ። ይሄኛው የ54ቱ ግን ከእንግሊዘኛው ጋር ራሱ አይግባባም፣ እርስ በርሱ አይግባባም። የእንግሊዘኛውን ትክክለኛ ፍቺ ያስቀመጠው ይሄኛው የNIV አማርኛው አዲሱ መደበኛ ትርጉም የሚባለው ቆንጆ አድርጎ አስቀምጦታል። እንደዚህ አይነት ነገሮችን ለመረዳት 2-3 አይነት ቨርዥኖች የማይገባቸውን ጥቅሶች ምን ለማለት እንደፈለገ ለማወቅ ማየት ችግር የለው። ግን አሁን ይህን መጽሐፍ ቅዱስ ስህተት ነው አልኩኝ። እንደዚህ መስራታቸው በ1954 ዓመተ ምህረት ሰርተው ማተማቸው ራሱ ያስጨበጭብላቸዋል። በ54 ነው። ኤኒዌይ በዚህ ብቻ ሳይሆን በመከራችን ምን እያደረግን? ሐሴት እያደረግን። ሐዋርያው ያዕቆብ ምን አለን? መከራ ሲደርስባችሁ እንደምን ቁጠሩት። ጳውሎስ ከያዕቆብ ጋር የተቃረነ ወሬ አይደለም ያወራን። መከራውን ምን እያደረጋችሁበት? ሐሴት እያደረጋችሁ። በመከራችሁም ደግሞ ሐሴት እያደረጋችሁ። ምክንያቱም መከራ ምንድን ነው የሚያመጣው? ትዕግስትን። መከራ ምን ያመጣል? ትዕግስትን እንደሚያስገኝ እናውቃለን። መከራ ምን ያስገኛል? ትዕግስት ደግሞ ምን ያስገኛል? መጽናትን ያመጣል። ጽናት ደግሞ ምን ያደረገ? የተፈተነ ነጥሮ የወጣን ምን ያስገኛል? ባህሪ። አሁን ጳውሎስ በእግዚአብሔር ክብር ተስፋ ብቻ አይደለም የምንመካው፣ አሁንም የምንመካበት ነገር አለ እያለን በእግዚአብሔር በሚመጣው በዛኛው ክብር ብቻ ሳይሆን ዛሬ ላይ ደግሞ የሚያስመካን አንድ ለአማኞች የቀን ተቀን ምልልሳቸው ላይ የሚመኩበት አንድ ምስጢር አለ። ያም ምስጢር ምንድን ነው የሚነግረን? በጣም ሐሴት የሚያስደርግ መከራ ለአማኞች ማቆሚያ አይደለም። መከራ ለአማኞች ማቆሚያ አይደለም። የህይወታቸውን ፍጻሜ የሚያመጣ አይደለም። በአማኝ ህይወት ውስጥ መከራ የሚፈጥረው አንድ ነገር ነው። እደግመዋለሁ። በአማኝ ህይወት ውስጥ ቻሌንጆች፣ መከራዎች ይቆማሉ አላለንም። ስሙ ይባረክ። ምን አላለም? ይቆማሉ አላለም። መቼም ቢሆን መከራ ምን አይልም?
አይቆምም። ግን መከራው ዓላማ አለው። እደግመዋለሁ። በህይወታችሁ የሚመጣ መከራ ዓላማ አለው። እናንተ የማታውቁትን የእግዚአብሔር ተፈጥሮ ከውስጣችሁ እንዲፈስ ነው። ዛሬ በጥንቃቄ እንድሰሙ ይፈልጋል። ኦኬ፣ ምናልባት የብርቱካን ጁስ አይታችኋል ወይ? የአቮካዶ ጁስ ወይ የማንጎ ጁስ። ብቻ ልክ ጁስ ከመሆኑ በፊት ምንድነው? ፍሩት ነው። ለምሳሌ የማንጎ ጁስ ማንጎ አይሆንም። እደግመዋለሁ። ማንጎ ከውጪ ስታዩት ወይም ብርቱካን ወይም ፓፓያ ከውጪ ስታዩት ምን አለው? ከቨር አለው። በሰላም ህይወቱን እየኖረ ነው። ምን እያልኩ ነው? በሰላም ህይወቱን እየኖረ ነው። ግን ውስጡ የያዘውን ነገር ግን የሚፈልጋል። ውስጡ የያዘውን የሚፈልገው አካል ለፍሩት ልስራ ብሎ ወይም ልጭመቅ ብሎ በፍሬው ላይ በፍሩቱ ላይ ምንድነው የሚያመጣበት? መከራ። ሄሎ፣ መከራ በላው ላይ ባበዛ ቁጥር ያ የሚመጣው መከራ፣ ፕሬሸሩ፣ ተጽዕኖ፣ መጨመቅ የሚባለውን ከሱ ኃይል በላይ የሆነ ነገር መጥቶ ሲጨምቀው አይጠፋም እኮ። ሲጨምቀው ግን አንድ ነገር ያወጣል ከውስጥ። አማኝ መከራ ማለት እንደ ጁስ ትጨመቂያለሽ ማለት ነው። አልሰማ? ስትጨመቅ የሚወጣ የእግዚአብሔር ባህሪ አለ። የሆነ ነገር ፕሬሸር መጥቶ አንተ ላይ ተግዳሮት ሲመጣ፣ መከራ ሲመጣ፣ ቻሌንጅ ሲያደርገህ በዛ ውስጥ ታለቅሳለህ አይደለም ያለው። በመከራችን ሐሴት እያደረግንም። ለካ የአማኝ የሚለየው በሚመጣው መከራ አትያዝም፣ ሐሴት ታደርጋል። በአንደበት ሊገለጥ የማይችል አሳዝነዋለሁ ብሎ ሰይጣን የሆነ ነገር ሲያደርግ አንተ ውስጥ የሚፈጠር ግን ሐሴት ነው የሚለው። ኧረ አሜን። እዩት፣ ስለ ወንጌል ሲሰድቡ የሆነ ነገር ሲናገሩ ከውስጥ የሐሴት መንፈስ፣ ደስታ አይደለም፣ በጣም ሐሴት እንድታደርግ ከአይምሮ በላይ የሆነ የሚያፍለቀልቅ ስፒሪት ውስጥ አለ። ጁሱ ማለት ነው። እየተደሰትን ነው የሚለው። በእኔ ቋንቋ ማንጎ ሲጨምቀው መከራ ነው አይደል? ግን በዛ መጨመቅ ውስጥ ይደሰታል። ለምን መሰለ? ለተፈጠረበት ዓላማ ሊውል ነው። በስብሶ ላይ ወድቅ ነው። ውስጡ የያዘውን ነገር ሊያደርስ ለተፈጠረበት ለእግዚአብሔር ዓላማ ጁስ ሆኖ ሊጠጣ ነው፣ ሊገመጥ ነው፣ ሊበላ ነው፣ ጥቅም ሊሰጥ ነው። እንዲሁ አየር ላይ በስብሶ ወድቆ ማይሞት ሊሆን ነው። ከማንጎች ተለይቶ መከራ የሚደርስበት ማንጎ የተባረከ ነው። አያያያ አሜን። የለም ከብርቱካኖች መካከል የሚጨመቁ ብርቱካኖች የተባረኩ ናቸው። ከአማኞች መካከል የሚጨመቁ መከራ የሚገጥማቸው፣ ቻሌንጅ የሚያሳድዳቸው፣ ስም የሚለጠፍባቸው፣ በተለያየ ተጽዕኖ ውስጥ እንዲያልፉ የሚፈቀድላቸው አማኞች የተባረኩ ናቸው። ለምን? ሳታቀው የሚወጣ ምን አለ? ጥያቄው አሁን ምን ያህል መከራ ትቀበላለህ የሚለው የሚወሰነው ምን ውስጥ ይዛል ነው። ወይኔ ጉዴ! አሜን። የለም ዛሬ አይዟችሁ ትላላችሁ። መከራ ምን ይልሻል ያልኩት ርዕሴ ይጫወትብሻል። አሜን። የለም ዓላማው ምንድነው? ውስጥ ያለ እግዚአብሔር ኔቸር፣ እግዚአብሔር በክርስቶስ ሰርቶ ጨርሶ ያስቀመጠብህ ነገር ሐሴት እያደረገ ግን የሚወጣ ነገር መከራ አለ። በመከራችን እየተደሰትን ምን እናደርጋለን የሚለው ትዕግስት በጣም ፈታኝ ነገር ነው። ትዕግስት ምንድነው? ፈታኝ ነገር ነው። የሚመጣው ፕሬሸር፣ ለምሳሌ በጣም የሚገፋችሁ የሚያስጨንቃችሁ ነገር ህይወታችሁ ላይ ሲመጣ በምትጨነቁበት በዛ ግፊት ውስጥ የሚገፋችሁ ካላለቀስ ለምሳሌ አንድ ቀን ገፍቷችሁ ቢሄድ ግልግል ነው። አንድ ዓመት ቢቆይ ምን ትለምዳለህ መሰለህ? በመገፋት ውስጥ አንተ ታግሰህ መኖርን ትለምዳለህ። በቻሌንጅ ውስጥ አንተ መታገስ የሚባለውን ነገር ምን ትለዋል? ትለማመደዋለህ። ለምን? ጌታችን ክርስቶስ ኢየሱስ በመስቀል አለን። የሚታገሱት አይደለም እኮ ኢየሱስ። ለምንድን ነው ታገሰ የሚለውን ነገር ያመጣልን? ለምንድን ነው? እዩት፣ ከሌሎቹ ከሚሰቀሉ ወንጀለኞች ይለያል። የሱ
የሚለይበት ምክንያቱ አንድ ነው። ሌሎቹ ወንጀለኛ ከሆኑ ታልፈው ለሞት ለስቅላት ምን ይደረጋሉ? ታልፎ ይሰጣሉ። ለምሳሌ ለመስቅላት የማይሰጥ ከሆነ ተገርፎ ብቻ ይለቀቃል። ጳውሎስ ለምሳሌ አሁን ይሰቀል አልተባለም። 5 ጊዜ አይሁድ አንድ ሲቀር ገረፉኝ ብሏል። 5 ጊዜ 39 ጅራፍ አርፎበት ግን ተለቋል። የተገረፈ ሰው አይሰቀልም፣ የሚሰቀል ሰው ደግሞ አይገረፍም። ኢየሱስ ጋር ስትመጣ ግን ሁለቱንም ነው ያገኘ። መገረፍ ብቻ ሳይሆን እንደገና ወደ ስቅላት ታልፎ ተሰጠ። ከሌላው ምን ይላል ማለት ነው? መከራው ይብሳል። በዛ ብሶት ውስጥ ግን አላጉረመረመ። ከፊቱ ስላለው ደስታ ሃሌሉያ። ይችን ሳልፋት አለ የሚመጣ ነገር አለ። የግርፋቱን ሳልፈው አለ በሽታውን ሊፈወሳል። እኔ ላይ የሚያርፈው ነገር ለጥፋቴ አይደለም። እኔ የተገረፍኩኝ ግን የሆነ በሽታ ይነቀላል። አይ በዛ ውስጥ ታገሰ ምን አመጣ ስትለው ውጤቱን አይቶት። አረ ሃሌሉያ። አንዳንድ ያስጨነቁ ነገሮች ምንም ናቸው። ከፊት ያለው የክብር ተስፋ የክርስቶስን መንገድ ስታየው፣ የሚመጣ ንጉሥ እንዳለ ስታየው፣ በመከራ ሐሴት እያደረግ የሚያመጣው ነገር አይዘኝም ትላል። ሃሌሉያ። ጩና የሚመጣ አይዘኝም፣ እኔ ውስጥ ያለውን ግን ይገልጠዋል በኔ። ከባባድ መከራ ምልክቱ የከባባድ ቅባት ነው። አልሰማ ጎልያድ ዳዊት ጋንጂ ሰፋጣው ሰፈር ውስጥ ያለ መንደርተኛ አሾክሻኪዎች ጋር ይመጣ። እንደ ጎልያድ አይነት ትልቅ ረጅም ሰፋ ያለ ወገቡ ምንም ቁመቱ ምናም ብለ የምትለው ከባድ ጠላት ነው የምትለው አንድ ነው ታርጌቱ። በጓዳ የተለማመድከውን የሚያወጣበት የእግዚአብሔር አሰራር አልገባ አሰራሩ ነው። አሰራሩ ማለት ምን ማለት? ዳዊት ፐርሰናል ፌሎሺፕ ከማን ጋር አለው? ከእግዚአብሔር ጋር አለው። ከእግዚአብሔር ጋር ያለውን ፌሎሺፕ ሲነግረን እኔ እረኛ ነኝ፣ ከብቶችን ስጠብቅ ዝም ብዬ መጠበቅ ብቻ አይደለም፣ አባቴ ያስለመደኝ ነገር አለ። ከብቶቹን መጥቶ አንበሳ ሲይዝብኝ አሳድድና አስጥለዋለሁ። ይህን ከየት አመጣ? ከአንበሳ ጋር መጋፈጥን ድፍረት ከየት አመጣ? ስፒሪት አለ። በግል ማሳልፈው ምን አለ? መንፈስ አለ። ወደ ጎልያድ ሲመጣስ ምግብ ሊያደርስ እኮ ነው ሄደው። እግዚአብሔር ጎልያድን የሚያስነሳው ዳዊትን ለመግለጥ ነው። አሜን አትልም? አልገባኝ። የኔ ነገር ይለያል። ለምንድነው ፈቀቅም አልለው ካልክ አንተ በመከራው እየተደሰትክ ማየት ስላቃተ ነው። የትዕግስቱን ዘመን ስላልጨረስክ ነው እንጂ የጨረስክ ቀን ያንተ ነገር ይፈስና በሚለይ ክብር ያንተ ይታያል። ለሰው ሁሉ ከሚሆነው በአንተ ከተለየ አንድ ነገር ታይቶብሃል ማለት የከበረ የሚጨመቅ ከውስጥ የሚወጣ ሰው የሚበላው አለ ማለት ጩና ይለያል። እኔ አልሰማ ያንተ ምን ይላል? አልገባኝም። ምን ይላል? ይለያል። ለምን ይለያል ካልከኝ ለተለየ ዓላማ የተለየ ነገር የሚገጥማቸዋል። ይኸውልህ ለኤልያብ ቢሆን ጎልያድ የተነሳው ኤልያብ ወጥቶ እኔ ገጥሟለሁ ይል ነበር። ሁሉም ፈርተዋል። ለምን? ለነሱ አይደለም የተመደበው በሰው ዓይን ተቀብቷል ለማይባል የገዛ አባቱ ለረሳው ቦታና ሞገስ ላላገኘ በእረኝነት ውስጥ ተለቆ ይኑር ይግባ ይውጣ ሁሉ ትዝም አይላቸው ግን እግዚአብሔር ዓይኑን ያሳረፈበት አልሰማው። ምኑን? ዓይኑን አሳርፎበታል። ጾሚ ጸላይ ስለሆነ አይደለም፣ እንደ ልቤ አየሁት አለ። የምርጫ ጉዳይ ነው። የመረጠሽ እግዚአብሔር ካየብሽ በኋላ የሚገጥምሽ ነገር ለምትገጥሚው እያዘጋጀሽ እንጂ ለምትገጥመው ነገር ለምትገናኘው ነገር እግዚአብሔር እየጨመቀህ እንጂ እያስቆረጠ ተስፋ ያኔ ይለያል ካልክ ያንተ መከራ ትዕግስትን እንዲያደርግ። እኛ ጩኸታችን ምንድን ነው? መቼ ነው መከራው ምን የሚለው? የሁላችን ጸሎት እኮ ከመከራ ነፃ ሆነ መኖር ነው። መከራ የሚያቆመው አንተ ትዕግስትን ሰልጥነ ተምረ ስጨርስ
እሱን ፐርፌክት አንተ ላይ ማስተር ያረከው ቀን መከራ ይደርሰን። ግን አንዳንድ ቻሌንጆች ደግሞ ሌቭል አለው። በአንድ አይደለም እኮ ሌቭል ያለማመዳል። በትንንሿ ትለምዳለህ፣ የሆነ ነገር ፈርጠም ትላለህ። ለምሳሌ የሆነ ሰዓት ላይ እንትን ይለዋል፣ አረማመዱ ብለው እንዴት ደሞ አረማመዴን ብለህ ትበሳጫለህ። ጌታ ይባረክ። እሷን ታልፋታል። ከዛ ሌላ ቀን አረማመዱ ሲሉ ትዝ አይልህም። ለምን አልፈኸዋል። ስለዚህ አሁን አረማመድ አይመጣም። አሁን ከፍ ብሎ ነው የሚመጣው። አልሰማ አሙኝ እንደዚህ ያሉኝ ብለህ ተብሰክስከህ ልትሞት ትደርስና መጨረሻ ላይ ግን አማራጭ የለም። በቃ ተወርቶብሃል። አልፈህ ካልሄድክ በስተቀር ትቆማለህ። ግን እግዚአብሔር በዛ ውስጥ ምን ያስመ እንትን እኮ ነው። የሆነ ነገር ሲመጣ እየገፋህ ነው። የሆነ ነገር ምን እያለን እየገፋህ ሊወጣ ነው። ምንድነው ቅቤ የሚወጣው? ምን ተብሎ ነው? ምንድነው ተንጦ? በጣም ቅቤን እኮ ውድ ያረጋትና ቅቤ እንድትበላ የምትናፍቃት ለምን? እኔ ቅቤ ነኝ ብላ መታ ነው። በመናጥ ውስጥ ታግሳ ነው ቅቤ የሆነችው። አልሰማ ያረግናቸው በውድ የምንገዛቸው የሀብታችን ማስቀመጥ ያረግናቸውን ወርቆቻችንን ይዋቸው በብዙ እሳት ውስጥ ጸንተው ነው ያማረባቸው። አማኝስ መከራ አልፈልግም ካልክ በታሪክ የክርስቶስን ባህሪ አገልጥም። እግዚአብሔርንም አታገለግለው። እግዚአብሔርን የሚያገለግሉ የተጠሩ ሰዎች በሰልፉ ውስጥ ያልፋሉ፣ በተግዳሮት ውስጥ ያልፋሉ። አማኝ መሆን በራሱ የሚያሳልፍ ምን አለ? መንገድ አለ። የምታልፍበት ግን ልትሞትበት አይደለም። ተምረህ ውስጥ ያለው ባህሪ የእግዚአብሔር ጭማቂ የሆነው ፍቅሮ ካንተ ይፈስ ዘንድ ለሌሎች ይደርስ ዘንድ የምታልፍበት ነገር ያሰለጥናል። ሃሌሉያ። እስኪ ሰለጥናለሁ። አሁን በዛኛው ብቻ አይደለም ማለት ጳውሎስ ቤት በሚመጣው ክብር በትንሣኤ ቀን ስጋችን ስለሚለወጠው በሱ ብቻ አይደለም የምንመካው። በመከራችን ራሱ ኢንጆይ እናረጋል። መከራ ሲደርስብን ሐሴት እያረግን መከራውን መከራ አድርገን ሳንቆጥር እንደ ሙሉ ደስታ ቆጥረ ነው በዛ ውስጥ ሐሴት እያረግን ግን ምን እንላለን? እንታገሳለን። አልሰማው ምን እንላለን? ጧት ይውላችሁን የጌታ ይባርከኝና ሎሚ እሰራለሁ። ጧት ምን እሰራለሁ? ሎሚ ስቆርጥ አቆራረጡን አውቀዋለሁ። እንደዚህ በቁመቱ አልቆርጠውም። አጋድሜ በወገቡ ያረጋዋል። ከቆረጥኩ በኋላ ግን ሎሚውን ወንድሜ ልቡ እስኪጠፋ እጨምቀዋለሁ። እያገላበጥኩ ነው የምጨምቀው። ለሱ ምን ሆኖ መከራው መቼ እንደማቆም ታውቃለህ? ውስጡ ያለው ወጥቶ ሲያልቅ። አልገባ ወጥቶ እስካላለቀ አንተ ውስጥ ያለው የቀረ ካለ ገና ትጨመቃለህ። ገና ምን ትላለህ? መከራ ምን ያረግብሃል? ግድ የለም ምን ያረግብሻል? አልጋ በአልጋ ነው መንገዱ። ግሸን ማርያም ሲሄዱ ነው። ክርስትናስ እኔ አሁን ሕያው ሆኜ አልኖርም ክርስቶስ በእኔ ይኖራል ብለህ መታን። ስለዚህ የሚኖረው እስኪወጣ ድረስ አንተ ትጠፋ ዘንድ ሎሚ መሆን ይጠፋ ዘንድ ብርቱካን መሆን ይጠፋ ዘንድ ጭማቂው ወጥቶ ለሌላው ይሰጥ ዘንድ የስንዴ ቅንጣት ሞታ ህይወት እንደሰጠችው ሎሚው ተጨምቆ ለእኔ አሁን እንደሚያገለግለው አንተ ውስጥ የሆነ ነገር ይመጣና ጨምቆ ውስጥ ያለውን ይተፋዋል። ሃሌሉያ። ሲወጣስ የሆነ ሰው ጋር ይደርሳል። ሲወጣ ተጨምቆ የሆነ ከንቱ አይደለም የሚሆነው፣ ጥቅም ነው የሚሰጠው። አንዳንድ ጊዜ ወይ ብዙ ከገዛው ሎሚ ሳልጠቀምበት ከለሩን ይቀይራል፣ ይጠቁራል፣ ወይ ይበሰብሳል። አውጥቼ ጥለዋለሁ። ግልጋሎት ምን አላረገም፣ አልሰጠም። ሌላ ቦታ ቢሆን ሊሰጥ ይችል ነበር። አንዳንድ የማይጨመቁ ሎሚዎች ይጣላሉ። ብርቱካኖች ምን ይላሉ? አንዳንድ የማይጨመቁም ክርስቲያኖች የሆነ ፓርታቸው በሽተኛ ይሆናል፣ ጉባኤውን ያውካሉ። አንተን አላልኩም እኔ አንዳንድን ያልኩት። አንዳንዱ እስካለ አንተ ታውቃለህ።
ግን አለ መጨመቅ የማይወድ አለ። ጌታ ራሱ ሊሰራህ አንዳንዴ ያስገባል። ሳንዱች አድርጎ መሀል ላይ ከቶ መጭመቅ ሲፈልግ እርኒ የምትል ከሆነ እንደዛው እያልክ ትሄዳለህ። ግን ክርስትናችን የሚያስመካ ነው። ተስፋለን። ዛሬ ስታዲያ እንዴት ነው የምትመካው? ሰይጣን አሳመምኩት፣ ሰይጣን በሽተኛ ረኩት፣ ሰይጣን መከራ መጣውበት፣ የሆነ ነገር አመጣውበት ብሎ በሚደሰትበት ባመጣው መከራ ሐሴት እያደረግን ያለ ይሄ ነው። መጨረሻው ይሄ ነው። መሸጫ ሌላ የለህም ብለህ አምሶሪ እኔ ከዚህ አይተዋል። ኢየሱስ መስቀል ላይ ሆነ የሚያደርጉትን አያውቁምና በጥፊ ነበር ማለት አይችልም እንዴ? ግዴታ ግን ምን ይል ነበር? ይታገስ ነበር። ለምንድን ነው የምትታገሰው ካልከኝ መስቀሉ ስለማያም አይደለም እኮ፣ ደስ እያሰኘው እኮ አይደለም። ከፊቱ ስላለው ምን አየህ? ከዛ በኋላ የሚመጣውን አይቶ ያሁኑ ላይ ይስቅበት ነበር። የሚመጣ ክብር ስላለ ነው። የጊዜው መከራ ያልፋል፣ በውስጥህ የሚወጣ ግን ወንዝ አለ። አንድ ጊዜ ቲዲጄክስን ታውቁታላችሁ? በጣም የተባረከ ሰው ቲዲጄክስ የሚባል ሰውየው ቆሞ ሲሰብክ ጉባኤ በሙሉ ቆሞ ነው የሚሰማው። የተወሰነ ደቂቃ ነው የሚያወራው። ከዛ ጉባኤው በሙሉ ብድግ ይላል፣ ያስ ይላል፣ ሃሌሉያ አሜን እያለ ነው የሚሰማው። ሁሉም ነው በቃ የሚነሳው። ይገርመኛል። እኔ ምንድን ነው የነካቸው? ለእኔን አይነካኝም። ጉባኤው ግን በጣም በመንፈስ እየተነካ እየዘለለ አሜን ይላል። እና አንድ ሰው እንግዳ ነው መጥቶ ጉባኤው ላይ ተካፍሎ ሲያይ ሰው እየተነሳ ምን ይለዋል? አሜን ይላል። አፉ ደግሞ ሰውየው ኦራተር ነው፣ ይናገራል፣ ያቀለጣጥፈዋል። ሃሌሉያ። ወንጌሉን ከሳይኮሎጂ እየቀላቀለ ያሟሸዋል ሰው ላይ። ነፍሱንም ምኑንም በቃ ከፍ ሲያደርገው እየሮጠ መጣ። ጉባኤ እንዳለቀ ልጁ መጣና ዲጄ ኤግዛን አሜን፣ እንዳንተ አይነት ሰባኪ ነው መሆን እፈልገዋል። እንደኔ አይነት ሰባኪ ለመሆን አለ እኔ ያለፍኩበትን የመከራ መንገድ ማለፍ ግድ ነው ሲለው፣ አይ መከራዋን አልፈልግም ብቻ ግን እንዳንተ እንደኔ ለመሆን እኔ ያለፍኩበትን ምን ማድረግ አለበት? ደግሞ በደንብ ስሙኝ። እኔ ያለፍኩበት እናንተ ጋር አይመጣም። እናንተ ያለፋችሁበት እኔ ጋር እንደሱ ፈቃድ የየግል አለ፣ የሚመደብ የየግልሽ መጭመቂያ ጁሱን የሚያወጣ መጭመቂያ አለ። ብርቱ እጅ አለ። መከራ ይባላል። መከራ ምንድን ነው ዓላማው? ጨምቆ በውስጥሽ ያለውን የክርስቶስን ባህሪ ማውጣት። እዩት፣ ምንድን ነው የሚለን? መከራ ምን እንዲያደርግ? ትዕግስትን እንዲያደርግ። መከራ ምን ያደርጋል ማለት ነው? ያስታግሳል። ሃሌሉያ። ባጭር ቃል መከራ ትዕግስትን ማለት መታገስ ምንድን ነው? መቻል መቋቋም ነው አይደል? ኦኬ። አማራጭ ማጣት ነው። አማራጭ ካለ አትታገስም። ላጥ ብለህ በአቋራጭ የሆነ ነገር ምንም ማድረግ የማትችል ቢሆን ያለ አማራጭ ምንድን ነው? ነገሩን ተቀብለህ ነው የምትሄደው። አማራጭ የለህም። አሁን ምንድን ነው በስደት ባህር ወንዝ ምናምን አቋርጠው የሚሄዱ ሰዎች አይታችኋል? ጫካ አለው፣ በረሃ አለው፣ በመርከብ ምናምን አለው። አንዳንዱ ወር፣ አንዳንዱ 2 ወር ፈጅቶበት ግሪክ ደረስኩ ሲል ታገኘዋል። እዛውም የሚቀር አለ። አንዳንዱ መቋቋም አቅቶት ሀሩሩን ሙቀቱን ምናምን ልብ ድካም ይዞት ወይ ምናምን የሚሞት መንገድ ላይ የሚቀር ታገኛለህ። መከራውን ግን ቻሌንጁን ምን ያደረጉ የተቋቋሙ ሰዎች አልፈው የሆነ ምድር ላይ ይደርሳሉ። ምንድነው ያደረሳችሁ ስትል መቋቋም። መከራን እንደ ከባድ የምታዩት ከሆነ ልድገም፣ እንደ ተስፋ የሚያስቆርጥ በህይወታችሁ ላይ ከዚህ በኋላ ህይወት የሌለ የሚመስላችሁ ከሆነ ተሸናፊ ነው የምትሆኑት። ልክ የሆነ መከራ ሲመጣ ቆም ብላችሁ ማሰብ ያለባችሁ አንድ ነገር ነው። በዚህ ውስጥ የሚወለደው ምንድን ነው? አሁን የሚወጣው ነገር ምንድን ነው? ይሄን ነገር እንዴት ነው መታገስ ያለብኝ? ምን አልኩኝ? ቻሌንጆች፣ ግፊቶች፣ እናንተ ህይወት ላይ አጣብቂ ነገሮች ጨምቀው እንዳትንፈናፍኑ የሚያደርጉ ሲመጡ በዛ ውስጥ ምን ያደርጋል?
መታገስ ትዕግስት የሚባለው ነገር ትለማመዳላችሁ። መታገስ ምንድን ነው? ይሄ ነገር አልቆ የኛው ነገር እስከሚመጣ ድረስ የጊዜውን ነገር ምን ምንለዋለው ነው? ታግሼ አልፈዋል። መታገስ። ትዕግስትስ ደግሞ ምን ያደርጋል? ይፈትናል። መታገስ ፈተናን ያመጣል። ሞኝ ይመስለዋል አንዳንዱ እየታገስክ እንደሆነ በዛ ውስጥ የሆነ ነገር አይተ እየጠበክ እንደሆነ ይረሳዋል። እና ድምጾች ይመጣሉ አንተን ከትዕግስት መንገድ አውጥታው ምን ሊያደርጉ ወደማይሆን ነገር ውስጥ ለማድረግ ደግሞ በዛ ውስጥ የፊቱን ደስታ አይተ ይሁት ኢየሱስ አሁን መስቀል ላይ ተንጠለጠለን ሰው አማራጭ የለውም። ይመጣሉ ፈተናዎች ከስር ይመጣሉ። እስኪ ብዙዎችን ሲያድን ነበር፣ እስኪ ራስህን አድን የሚል ይመጣል። አሁን የተሰቀለን ሰውዬ እንደዛ ብትለው አጠገቡ ቆኝ በላ አንተም ራስህን አድን እኛንም መሲና የተለየለ እንዴ አያምን። ለማን ነው ዋጋውን እየከፈለ ያለው? ለሱ እኮ ነው እየሞተልህ እየተጨመቀለት ነው። ግን በዛ ውስጥ ፈተና ነው። ካለህበት የትዕግስት ካለህበት ታግሰ ነገና አይተህ ነገሩን ተቀብለ ስትጓዝ ደግሞ ለምን ዝም አልክ ለምን ተቀበልከው ብሎ የሚነቀንቅ ደግሞ ፈተናዎች ይመጣሉ። ፈተናን ስትቋቋመው ግን አንተ ህይወት ላይ ጽናት ይሆናል። ከዛ በኋላ ምንም ሊያቆምህ የማይችል ሃሌሉያ። ፈተና ምንን ያመጣል አለ? መጽናትን ያመጣል ህይወት ላይ። ፈተናዎች አሉ። ፈተናው ትዕግስትን ለማስቆም ነው። ታግሰው ወደሚፈለገው ነገር እንዳትገባ የሚያስቆም ነገር ነው። ግን ፈተናውን ስትቋቋመው አንተ ህይወት ላይ ጽናት ይሆናል። ድምጾች ይመጣሉ። የአቋራጭ በር የሚመስሉ እንዲህ ብታረግስ የሚል መካሪዎች ይመጣሉ። ስትጸናስ ቻሌንጆች ድምጾች በሙሉ አንተ ህይወት ላይ ጉልበት አይኖራቸው። ከዛስ አንተ የጸናን ከትዕግስትህ የሚያጎልህ አንዳች ነገር አይኖርም። ወደ ፍጻሜው ከመድረስ ወደ ኋላ አትል። በተለይ በህይወት መንገድ ውስጥ በጥንቃቄ ስሙኝ። በህይወት መንገድ ውስጥ እንደ አበሻ የሚፈታተነን አውሬ አለ። ስሙ ድህነት ይባላል። አሜን አትሉም? አቋራጭ በሮችን ምንናፍቅ ብዙዎች ነን። ከተቻለ ሰው ገለን ካልተቻለ በሰው ላይ አምተን ወይ ሰው ሸጠን ህይወታችንን በማይሆን መንገድ ውስጥ ከተንም ራሱ መበልጠግ ከፍ ማለት የሚወድ ብዙ ነው። ሙስና ተቀብሎ ህይወቱን ማሻሻል የሚፈልግ ብዙ ነው። ልክ ነኝ? በየቦታው ቀማኛ ታገኛለህ። ምንድነው ካልከኝ እኮ መታገስ እኮ እያቃተው ነው። አልሰማው። አሁን እኔ በደንብ ስሙኝ። ምንድነው ያልኩት? በደንብ ስሙኝ። አሁን ኪሴ ያለው ገንዘብ ይበቃኛል ካልኩኝ እኔን የሚገዳደራል? አይ ይሄ ነገር አይበቃኝ እዚህ ጋር መድረስ አለብኝ ካልኩት ያንን ለማግኘት ሰው ምን ውስጥ ይገባል? መከራ ውስጥ፣ ምኞት ውስጥ፣ የማይሆን እጣፍ እንትን ውስጥ ይገባል። ጉዞ ውስጥ 1 ሚሊዮን ያለው 2 ለማስገባት 2 ያለው 3 እንትን የለውም፣ ሊሚቴሽን የለውም፣ እርካታ የለውም። በቃኝ የሚል አታገኝም። ከዚህ የተነሳስ እሱ ያሰባት 10 ሚሊዮን ከሆነች 10ዋ ላይ ለመድረስ እዚህ ጋር መዋሸት ካለበት ይዋሻል፣ ግቦ መቀበል ካለበት ይቀበላል፣ የማይሆን መንገድ ይሄዳል። ምንድነው ዓላማ ስትለው ይበላል፣ ይጠጣል፣ እንደውም አካውንት ውስጥ አለ ሁሉ። ግን ያንን የሚያስዋሸውና ምንድነው ካልክ ነፍሱ ውስጥ የያዛት። አሁን ነፍሳችሁ ውስጥ ክራይስትን ያዙት። ኢየሱስን ነፍሱ ውስጥ የያዘ ሰው የሚመጣው ነገር መኖሪያው አይሆንም። መጣም አልመጣም መኖሪያዬ ይላል። የዘላለም አምላክ እንዴ መኖር አለበት ስትለው ነው። ለኔ ህይወት ክርስቶስ ነው። ለምን? እርካታውን ኢየሱስ ላይ አረገ። ህይወቱን ኢየሱስ ላይ ሰፋው። ሌሎች ነገሮች በሙሉ አያቆሙኝም። ስለዚህ መጉደልንም አውቀዋለሁ ይላል። መጥገብንም አውቀዋለሁ፣ መትረፍንም አውቀዋለሁ፣ ሁሉንም አውቀዋለሁ። መልካምንም ወሬ አውቀዋለሁ፣ ክፉንም ወሬ ሁሉንም አውቃቸዋለሁ ይልህና እና ስትለው በእነዚህ ሁሉ ግን አልኖርም። ሃሌሉያ። አማጥነዋለሁ ይላል። መልካም ወሬ መጥቶ ይዞኛ አይሄድም፣ ክፉ ወሬ መጥቶ ይዞኛ አይሄድም። የምኖረው በክርስቶስ ነው።
ኑሮዬ የምኖርበት ይበቃኛል ማለትን ተምሬያለሁ። ምን ብያለሁ? እግዚአብሔር ባለን ያርጋን። አልሰማም። ባለን ያርጋን። ወደ ብዙ መጠላለፍ ውስጥ እንዳንገባ፣ ወደማይሆን መከራ ውስጥ እንዳንገባ መርካት ባለ ያለ ደግሞ ብር አይደለም፣ ልብስ አይደለም፣ ወርቅ አይደለም፣ አካውንት ውስጥ ያለው አይደለም፣ ያለ ሰው ነው። ስሙ ኢየሱስ ይባል። እሱ እርካታሽ ነው። የነፍስሽ እርካታ፣ የስጋሽ እርካታ ያስደሰተ ነፍስሽን እያለመለመ ማንም የማይሰጥን ደስታ የሚሰጥ ኢየሱስ ይባላል። ነገ ይቀየራል ብለህ እሱን ታምነህ ሃሌሉያ። የኔም አባት እኔን ለመውለድ ይህን ዋጋ ከፍሎን ያለፈው የጊዜው ነገር አይሰኝም ስትል አንተ ህይወት ላይ ጽናት ይመጣል። ቻሌንጆች ሲመጡ ኖ ኖ ኖ ኖ ኢየሱስ አላመቻመቸም ብለህ መጽናት ስትጀምር የሚወለድ የሚጨምቅ ከውስጥ የሚወጣ ለሌላው የሚደርስ የኢየሱስ መንፈስ አለ። ክብር ለኢየሱስ። በታላላቅ ተዳሮት ውስጥ ስታልፉ አንድ ምስጢር ይግባችሁ። በዛ ውስጥ የሚያልፍ የእግዚአብሔር ነገር፣ የሚሰራ የእግዚአብሔር ነገር፣ የሚወጣ የእግዚአብሔር ነገር። የኔ ነገር ጨነገፈ፣ የለህማ፣ አታይማ፣ አትሰማማ አይባልም። ኖ አልፎ የሚሄድ መንፈስ አለ። ይሄ ነው ሶሪ ከዚህ በላይ ነኝ እኔ ትላለህ። ልክ እንዲህ ስትል ይሄ ሰውዬ ምንም ብናደርግ ምን አይልም ይላል። በቃ አይሸወድም። ስለዚህ ያለን አማራጭ ምንድን ላሽናች ነው ይላል። ቶቶ ይላል። ከዚህ ካባስንበት ኢየሱስን ይወልደዋል። እንቶ ይላል። የምሬን እኮ ነው የማወራው። የጠላት ተግዳሮት ዓላማው ምንድን ነው? አንተ ውስጥ ያለውን ለማስቆም ነው። እግዚአብሔር ግን ያንን ተጠቅሞ አንተ ውስጥ ያለውን መውለድ ነው። ሃሌሉያ። ሰማይ ሆኖ ኢየሱስ ተቀበይ ወልጄሻለሁ አይደለም ያለው እኮ። የመስቀል ሞት ነው ያለን። የመስቀል ሞት የምን ሞት ነው? መከራ እኮ ነው። ግን ኢየሱስ ሲጸልይ ምንድን ነው ያለው? ጌታ ሆይ መከራ ውስጥ ልገባ ነው አድነኝ እኮ አይደለም ያለው። አባት ሆይ አስቀድሞ ወደ ነበረኝ ክብር ወደዛ ክብር አስገባኝ። ወደ ክብር ወዴት? ኢየሱስ ምን ሆነ የሚታየው? ክብር። ወዴት ነው የሚሄደው? ወደ መከራ ሳይሆን በመከራ ውስጥ አልፎ የሚገባበት ምን አለ? ክብር አለ። ወደዛ ውስጥ ለመግባት ግን ከፊቱ ስላለው ደስታ በመከራ ውስጥ ምን አደረገ? ታገዘ። የሚፈትኑ ነገሮች መጥተው ነበር ከስር። ወሬኞች ነበሩ። አድና ራስን የሚለው ቼክ የሚያደርጉ ከስር ቁጭ ብለው ኢየሱስን አስቡት ምን ያህል ፈታኝ እንደሆነ። መጨረሻ ላይ እንኳን ዮሐንስ እናቱን ይዞ እንኋት እናት አይደል ያለው። ምን ማለት ነው? እናትን ስታይ ልጇ መስቀል ላይ ተንጠልጥለው እነ ሚል ጊብሰን እንደሰሩት ምናምን እንደዚህ እነ ቫንዳም እንትኑ መጥቶ አርጎ እንጨቱን ሰባብሮ እናቴ ይዞሽ በዛ ውስጥ እንዴት እንዳለፈ ይታይ። እናቱ ናት። ዝም ብላ ጌታ ይባረክ የምትለው ይመስላል። በእርግጠኝነት እያለቀሰች ነው። ሄሎ ምን ይጠይቃል? ያ ጽናት በትዕግስት ውስጥ ምን ይጠይቃል? ኧረ እኔ ይህን መከራ ምን አልልም አልቋቋምም ብለህ ካቋረጥክስ መጽናት ካቃተህስ በዛ ውስጥ ተመልሰህ ትመጣታለህ እንጂ የሚወጣ ጭማቂ የለም። ክርስትና አልገባል ጋር ይሄው እኔ ነኝ ያልኩት ጸድቀሃል ስል አሁን አሜን ስትል ነበር። ያው ሰውዬ ትጨመቃለህም እያለ ነው። ንገሩት አጠገባይ ትጨመቃለህ በል። አትፍራ ትጨመቃለህ በል። አይቀርልህም ትጨመቃለህ በል። ሳትጨመቅ ከሄድክ በሉት ይበሰብሳል በሉት። በስብሰህ እንዳትሄድ ተጨምቀህ ሄድ በሉት። አሁን በደንብ ስሙኝ። አንድ ፍሬ ከዛፉ ላይ ለምሳሌ ማንጎም ብርቱካንም የሚቆረጠው መቼ ነው? ሲደርስ አይደል? በቃ አንተ የደረሰ ሰብል ነህ። ታጭደህ ገብተህ ከገባህ በኋላ አልጨመቅም ብትል ትበሰብሳለህ። ምን ትላለህ? አንድ ሰው እንዴት እንደሚበሰብስ ልንገራችሁ።
ልክ የሚጨምቀው ይመጣል። አጠገቡ ያለችው ትሆናለች፣ ወይ አጠገቡ ወይ የጸሎት ጓድ ወይ ኳየር ውስጥ ወይ የሆነ ነገር ብቻ አብሮ የሚያገለግለው ውስጥ ወይ አብሮ የሚካፈለው ውስጥ አንዷ ወስዶ ይው ትሰጠዋለ። ከዛ የምን ቸርች ብሎ ይሄዳል። ወዴት ነው የሚሄደው? መበስበስ። እዛው ከቆነመስ ሊጨመቅ ነው። ለምን? በነቀፋ ውስጥ ማለፍን ሊለምድ ነው። በቻሌንጅ ውስጥ አልፎ ቆሞ መስራትን ሊለምድ ነው። ሄሎ እንደዚህ አሁን ቆሜ ሳገለግል ዝም ብዬ ይመስላል? ከጀርባ ያለውን ድምፅ ከሰማሃቸው ከቤት አትወጣም። አይደለም ቆመ ማገልገል ከቤት አትወጣም እንዴ የሰላም ሀገር ምናምን ብለህ ትበሰብሳለህ። አልፈ ስትመጣ ግን ስትጸና ግን አልወድቅም ስትል ግን እየወደቁ አንተ ትቀጥላለህ። የለም እንያሰው ሲልህ አንተ አልያዝም፣ ብትይዙኝም ከፊቴ ገና ያልጨረስኩት ስራ አለ፣ የምደርስበት ክብር አለ፣ አልፌ እሄዳለሁ ብለህ በቆምክ ቁጥር በጸና ቁጥር እግዚአብሔር በአንተ ውስጥ እየጨመቀ እንዲጨምቁ ደግሞ አንተ ውስጥ የሆነ መከራ ያመጡትን ደግሞ ሶሪ ከእናንተ አልፎ ለሌላው ደረሰ። ባይዘወይ አንድ የጨመቀ ደግሞ እኮ ይጨምቅህ። አምልጠህ ኋላ ተመልሶ አይመጣም። ሌላ ነው የሚጠብቅህ። ግን ክርስትና ምን አለው? መከራ አለው። ይኸው መጽሐፉ ምን አለው? ግን በዚህ ምን እናደርጋለን ያለው ጳውሎስ? ሐሴት እያደረግን ነው እኮ የሚለው። ሐሴት ዝም ብሎ ከመደሰት ያልፋል። የሆነ ነገር ሲሆንልህ የምትደሰተው አይነት ደስታ አይደለም። ሐሴት ከውስጥ ከመንፈስ የሚፈልቅ ነው። ከእግዚአብሔር ውስጣችን ካካፈለው መንፈስ የሚፈልቅ የእግዚአብሔር ስጦታ ነው። እየፈለቀ እየተደሰትን ደግሞ በፈተና ምን እናደርጋለን አለ? እንጸናለን። ፈተና ግን ምን ያመጣልናል አለ? ጽናትን ያመጣል። ጌታ ይባል። ጽናትስ መጨረሻ ላይ አንተ ጋር ምን አይነት ባህሪ ይገኛል አለ? የተፈተነ ተፈትኖ ያለፈ ምን ባህሪ? ወርቅ ስንገዛ ወርቅ ስንጠቀም ለወርቁ የምናወጣው ዕቃ ዋናው ዓላማ ምንድን ነው? ላለፈበት መከራ እኮ ነው ጨምሮ የምትከፍለው። ውበቱን ነው የምትፈልገው። ውበት የሚለካው ባለፈበት እሳት ነው። ባነጠሩት ማንጠር እላው ላይ ባረፈበት ቁጥር እሳት በላው ላይ ሲንቀለቀል ከውስጡ አፈር እየተራገፈ አብሮት ደባል ሆኖ የተቀመጡ ማንኛውም ነገር እየወደቁ አንድ ግን ጥርት ያለ ነገር ይወጣል። ደስ የሚል ነገር ይወጣል። እንደምትፈልገው አድርገህ ቅርጽ ታበጅለታለህ። ከፈለክ አንገት ላይ፣ ከፈለክ ጆሮ ላይ፣ ከፈለክ እጅ ላይ ዘንጠበት ትወጣለህ። ያ የምን መለኪያ ይሆናል? አንተ ያለህ የሀብት የድምቀት የውበትም ማጌጫ ይሆናል። ወርቅን የሚጠላ ሰው አታገኙም። ልድገም፣ ታገኛለች? አታገኝ። እሺ አሁን በደንብ ስሙ። ለምንድን ነው አርቲፊሻል የመጣው? ወርቅ ስላለ ነው። ወርቅ ባይኖር ወርቅ ቅብ አይኖርም። አሁን ጥያቄው አንተ ወርቅ ቅብ ነህ ወርቅ ነህ ነው። አንዳንዱ ደግሞ ቅቡን ነው ይዞ የሚወጣው እንጂ ውስጡ ያለውን ወርቅ ምን አያደርግም? አያወጣም። ወርቅ ቦታ አለው፣ ተቀባይነት አለው። በሁሉ ዘንድ ምን ይደረጋል? ይወደዳል። ሃሌሉያ። ብር ራሱ ብል እንዳይበላው ከፈለክ በምን ታስቀምጠዋለህ? በወርቅ ቀይረ ታስቀምጠዋለህ። ወርቅ በዓመታትና በዘመናት መካከል ምንም የማይወድቅ ውድ ነገር ነው። ዓመታት ሲቆጠሩ እሱ ምን አይልም? አይወድቅም። ወርቅ ሁልጊዜ ምንድነው? ወርቅ ነው። ወርቅን ግን እንዲህ ያስወደደው ምንድነው ካልክ ያለፈበት እሳት አለ። ተቆፍሮ ሲወጣ አፈሩ እንዲራገፍ ለው ላይ የሚያርፍበት የእሳት መጠን አለ። የእሳት መጠን ወጥቶ ውስጡ ያለውን ነገር ምን ያደርገዋል? አቧራውን፣ አፈሩን እሳቱ እየበላ ገለባውን እያራገፈ ውስጥ ያለውን ነገር ወርቋን ለብቻዋ እንድትፈስ ያደርገዋል። ቅርጽና ሲይዘዋል። በተመሳሳይ አማኝ ውስጣችን ወርቅ አለ። እደግመዋለሁ። የከበረው የእግዚአብሔር ምን ኔቸር አለ። የባህሪው ተካፋይ ተደርገናል። የት ነው ያለው? ውስጣችን። እዚሁ ከውጭ ያለው አፈር ግን ምን መረት አለበት? መራገፍ አለበት። እሱን የማራገፍ ስራ የማን ስራ ነው? የእግዚአብሔር ስራ ነው። እግዚአብሔር ደግሞ በምንድን ነው የሚጠቀመው? መሳሪያው መከራ። ስለዚህ መከራ ምን ይልሻል? አለቀ። በደንብ አድርጎ መከራ ያሸናል። እደግማለሁ። ምን ይለናል?
አልሰማው። አንዳንዶቻችሁ ቅር ብሏቸዋል። ያሽሻል። አልሰማው። ትታሻለህ። ሰልሰዋለሁ። ምን ትላለህ? ታሽተህ ስጨርስስ የተፈተነ ምን አላለ ባህሪ። ከዛስ አንተ ኮንስታንት ትሆናለህ። ብልጭ ድርግም አትሆንም። ብልጭ ድርግም ታውቁታላችሁ? ዲም ላይት አንዴ ይጠፋል፣ አንዴ ደግሞ ምን ይላል የሚያምር ምናምን ብለን እንለው። ዲም ላይት የሆነ ካራክተር ያላቸው ሰዎች አሉ። እኔ ካልነካኝ የሚሉ ማለት ስትነካቸው መጨመቅ አይወዱም። ቱግ ይሉና ነካኝ አይጨመቀው። ስለዚህ ሁሌ ምንድነው የምታደርገው? ኧረ በሩቁ ብለህ ከዛ ሰው ጋር አትቆይም። ተጨምቆ ተነክቶ ተፈልሞ የሆነ ነገር ደርሶበት ምናምን ተፈትኖ የወጣ ባህሪ ያለው የሆነ ነገር ስታሴር ራሱ ፈገግ ነው የሚለው። ለምሳሌ አልፎት ነው አይመጣው። አይ ገና እዚህ ጋር ናቸው ምናምን ብለህ አንተ አልፈሃል። ምንም እንደማያቆም ታውቀዋለህ። የተፈተነ ባህሪ አለ። ስለዚህ በዚህ ራሱ እንመካለን። አልሰማው ምን እንላለን? በዚህ ራሱ ምን እንላለን? ግን ጳውሎስ ደግሞ እንደዚህ አለ። ምናልባት አንዳንዱ ደግሞ ሊጠይቅ ይችላል። እንዴት ነው ከውስጥ የእግዚአብሔር ባህሪ የሚወጣው? እንዴት አለ? እኔ አላቅም እንዳይል ቁጥር 5ን ማሰሪያ አድርጎ አስቀመጣል። ስሙት። ቁጥር 5 ምን ብሎ ነው? በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ስለዚህ መከራው፣ ቻሌንጁ፣ ምናምኑ፣ መጽናት፣ መታገስ ሁሉ መጨረሻ ላይ አናፍርም። ለምን? በተሰጠን በመንፈስ ቅዱስ የማን ፍቅር? የእግዚአብሔር ፍቅር በምናችን ውስጥ ፈሳል። ስለዚህ ይሄ ተስፋ ምን አይለንም? አያሳፍረንም። የእግዚአብሔር ፍቅር ውስጤ አለ። የሚወጣ ፍቅር አለ። የሚወጣ ባህሪ አለ። የሚገለጥ ሌላውን የሚደርስ ነገር አለ። ተስፋ አለኝ። ዝም ብሎ አይደለም። አብ እኔን የወደደበት ፍቅር በመንፈስ ቅዱስ ልቤ ውስጥ ፈሳል። በዚህ ተስፋ ምን አይደለም አላፍርም። የምጸነው ለምንድን ነው? የሚፈስ ፍቅር። በብዙ ቻሌንጅ ውስጥ አልፋችሁ ባህሪያችሁ ሲሰራ ለብዙ ሰው ትከብዳላችሁ። የተለወጠ ሰው አስቸጋሪ ሰው ነው። በምን ያስቸግራቸዋል መሰለህ? መከራውን ያውቀዋል። ያለፈበትን ስለሚያውቀው አንዳንድ ነገር ልትፈጥሩበት ስትፈልጉ ራሱ ቀድሞ ያውቅብሃል። መንገዱን አልፎት መጥቷል እና ቀድሞ ያውቀዋል። ከዛ የቱ ጋር ቢመታህ እንደምትወድቅ እንደሚያሸንፍ ያውቃል። ግን ይሄ አይመጥነኝም ብሎ ለሌላ ቻሌንጅ ነው የሚዘጋጀው። እንደዚህ እግዚአብሔር ያሳልፋችሁ፣ ወደ ክብሩ ያስጠጋል፣ ከፍ ያለውን የእግዚአብሔር ዓለም ያስነካችሁ። የእግዚአብሔር ፍቅር በልባችሁ ፈሶ ትውልዱን ይማርክ። ሃሌሉያ።